ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ላይክ አድርጋችሁ እንድትጀምሩልኝ እያልኩ ቀጥታ ዛሬ ያስኩላችሁ መረጃ ነው ማለፈው። ዛሬ ላይ እንግዲህ ትልቅ ካምፓኒ ስለሆነው ስለ ሳይለንት ሾው በዚህ ቪዲዮ የምናይ ይሆናል ማለት ነው። ሳይለንት ሾው እንግዲህ ክፍያዎችን አዘጋጅቷል። እኛም የምንሰራው ምንድነው? ከኛ የሚጠበቀው ምንድነው? ምን ስናደርግ ነው የሚከፍለን የሚለውን ከኤክስ አካውንታቸው ጀምሬ የማሳያቸው ይሆናል ማለት ነው። እንደምትመለከቱት ሳይለንት ሾው ኤክስ አካውንት ነው። ኤክስ አካውንታቸው ላይ እንግዲህ ያሰራጩት መረጃ አለ። እንደምትመለከቱት ሳይለንት ሾው እንግዲህ በሪፈራል እስከ $2 እንደሚከፍሉ ኤቭሪ ሃወር ብለዋል። እንዲሁም ደግሞ አንድ ሰዓት ከሰራችሁ በዩኤስዲሲ እስከ 10 ፕላስ ዶላር እንደሚከፍሉ በኤክስ አካውንታቸው ፖስት አድርገዋል ማለት ነው። ወደ ውስጥ ገብተንም እያንዳንዱን ሳይለንት ሾው ላይ ያለውን መረጃ እናያለን ማለት ነው። ሳይለንት ሾው እንግዲህ የኤአይ ካምፓኒ ነው። ኤአይ ትሬን ማድረገው ኤአይውን ማስተማር ነው ማለት ነው። የኦዲዮ ሮቦቲክስ ምን አላቸው ማለት ነው። ኦዲዮ ትራክ ካምፓኒ ነው። ኦዲዮ ይሰበስባል ማለት ነው። ስለዚህ የኤአይ ካምፓኒ ተጠራቅሞ እነዛን ጥያቄዎች መልሶ ያ ምን ይላል እንደገና ለኛው ጄኔሬት የሚሆነውና እሱን የምንመለከት ይሆናል። ወደ ዌብሳይቱ እንግባና ቀጥታ ወደ ዌብሳይቱ ስንገባ እንደምትመለከቱት ሳይለንት ሾው ብሎ ያመጣልናል። www ሳይለንት ሾው ብለን መግባት እንችላለን። እንደምትመለከቱት ኤአይ ትሬን ኤአይ ኤንድ አርን ነው የሚለው ኤአይውን ማስተማር ነው። ስለዚህ እንግዲህ ማሽን ላንጉዌጅ ብዙ አይነቶች አሉ በኤአዩ ዓለም ማለት ነው። ስለዚህ ወደ እሱ እንገባለን። እሱ ላይ ስንገባ ቀጥታ ሊንኩን ዲስክሪፕሽን ቦክስ ላይ ሳይሆን ቴሌግራሜ ላይ አስቀምጥላችኋለሁ። ጆይን ብላችሁ እዛ ላይ መጀመሪያውን ማስቀምጥላችሁ ስለሚሆን እዛ ላይ ገብታችሁ እንዴት አድርጋችሁ ሬጂስተር ማድረግ እንደምትችሉ በዚህ ቪዲዮ ስለማሳያችሁ ቀጥታ ወደሱ እንገባለን። እንደምትመለከቱት አሁን ኤአይ ሳይለንት ሾው ስቶር ያስገባናል ማለት ነው። እንደምትመለከቱት ሳይለንት ሾው ቮይስ ኤአይ ይላል። ቮይስ ነው እንግዲህ ቮይስ ነው የኦዲዮአችንን ቮይስ ነው የሚወስደው። እዚህ ቦታ ላይ ኢሜይላችንን ይጠይቀናል። በኢሜይላችን ነው የምንገባው። ኢሜይል ስንገባ እንግዲህ የመጀመሪያው ኢሜይል ይጠይቀናል እዚህ ቦታ ላይ ማለት ነው። ምናልባት የማይሰራላችሁ ከሆነ ሊንኩን ኮፒ አድርጋችሁ ብራውዘራችሁ ላይ መውሰድ ነው የሚሆነው። እሱንም የምንመለከት ይሆናል። ስለዚህ በአንደኛው ኢሜይላችሁ ትገባላችሁ። ኢሜይላችሁ ስትገቡ የመጀመሪያ የሚጠይቃችሁ እንግዲህ በኢሜይላችን እንገባለን። በኢሜይላችን ስንገባ ቀጥታ የሚጠይቀን አለ ኢንፎርሜሽን ይጠይቀናል። እነሱን ኢንፎርሜሽኖች እንሞላለን። ከኤጅ ጀምሮ እያንዳንዱን ነገር እንጠይቃለን። እነሱን እንሞላለን ማለት ነው። ወደ ውስጥ እንግባና እንመልከት። እንደምትመለከቱት አሁን ወደ ውስጥ አስገብቶኛል። ስለዚህ ኮንቲኒው እለዋለሁ ማለት ነው። እዚህ ቦታ ላይ ኤአይ በዚህ ግባለሁ ወይ እያለኝ ነው። ስለዚህ ኮንቲኒው እንለዋለን። በዚህ መልኩ እንገባለን ማለት ነው ወደ ውስጥ። ዋንስ ሞመንት እያለን ነው። እንደምትመለከቱት አሁን ያስገባናል ማለት ነው። እንደምትመለከቱት ገባን አሁን ወደ ውስጥ ማለት ነው። ስለዚህ ውስጥ ላይ እንግዲህ የሚሞሉ መረጃዎች አሉ። እነሱም መረጃዎች እንሞላለን። እንደምትመለከቱት እዚህ ቦታ ላይ ያሉ መረጃዎች አሉ 1 2 3 የሚላቸው እዚህ ቦታ ላይ የተቀመጡት አሉ። እነሱን እንሞላለን ማለት ነው። እዚህ ቦታ ላይ ገብተን የመጀመሪያው እንግዲህ እንደምትመለከቱት በበርዝዴይ ይለናል፣ ጀንደር ይለናል። እዚህም መረጃዎች ሙሉ እንሞላለን። እዚህ ቦታ ላይ እንደምትመለከቱ የሚጠይቀን አለ። እያንዳንዱን እየሞላን ነው የምንሄደው። እዚህ ቦታ ላይ ካንትሪ ኦፕሽናል የሚሞሉ አሉ። እነዚህን ሞልታቸው ቀጥታ የምንገናኝ ይሆናል ማለት ነው። ያን ያህል የሚከብዱ ስላልሆኑ ቀጥታ መግባት ነው ማለት ነው። ወደ ሳይለንት ሾው ሙሉ መረጃውን ገባና የቪዲዮ አሰራሩ ነው እንደምትመለከቱት የሚቀበለው ዩኤስዲሲ ዋሌት ቲአርሲ20 የኢቴሪየም ማለት ነው። እሱን እንደሚቀበል ሌላው ኔክስት ትሉታላችሁ። አሁን ኦልሞስት ጌት ስታርት ነው የሚለው። ከዛ ሪፈራል ኮድ ይጠይቃቸዋል። ሪፈራል ኮድ ቴሌግራሜ ላይ አስቀምጥላችኋለሁ። ሪፈራል ኮድ ታስገባላችሁ። ሪፈራል ኮድ ማስገባታችሁ ምንድነው ትልቁ የምታልፉበት ሜካኒዝም ስለሚሆን እሱን አስቀምጥላችኋለሁ ከቴሌግራሜ ማለት ነው። ሪፈራል ኮድ ምንድነው ትልቁ ፖይንት የምታገኙበት ስለሆነ ማለት ነው። ትልቁን ፖይንት ታገኙበታላችሁ። ከዚህ ላንጣና ላስገባና ላሳያችሁ ነው። ሪፈራል ኮድ እዚህ ቦታ ላይ ሪፈር ያደረኩበትን ይሄንን
ኮፒ አደረግኩኝ። አሁን ይሄ እዚህ ቦታ ላይ ማስገባት ነው። እናንተ የሚጠይቃቸውን ያ ሪፈራል ኮድ 20% ኮሚሽን ስለምታገኙ እዚህ ቦታ ላይ ሪፈራል ብታስገቡ ጥሩ ነው። እዚህ ቦታ ላይ ፔስት ላድርገው። ከዛም እንለዋለሁ ኮምፕሌት ሴትአፕ የሚል አለ ከታች ኮምፕሌት ሴትአፕ እለዋለሁኝ። አሁን እንደምትመለከቱት እዚህ ቦታ ላይ ነው እንግዲህ ስራውን የምንሰራው እያንዳንዱን እንግዲህ ሪፈራል ኮድ ካላችሁ እዚህ ቦታ ላይ በዚህ ኤአይ ትሬን ላይ እና እዚህ ቦታ ላይ ኦፖርቹኒቲ የሚለው ላይ የምታገኙት ሁለቱ ይለያያሉ። ኦፖርቹኒቲ ላይ እስከ 5000 ፖይንት ነው የምታገኙት አንድ ጊዜ ማለት ነው። 500 ፖይንት ነው ኤአይ ትሬን ላይ የምታገኙት። እዚህ ቦታ ላይ ኦፖርቹኒቲ የሚለው ላይ ግን እስከ 5000 ታገኛላችሁ ማለት ነው። እስከ 5000 ነው የምታገኙት ኤአይ ትሬን ላይ ማለት ነው። እዚህ ቦታ ላይ ጆይን ብላችሁ የምታገኙት ኤአይ ትሬን ኦፖርቹኒቲ የሚለው ላይ ስንት ታገኛላችሁ? እስከ 500 ፖይንት ታገኛላችሁ ማለት ነው። ጆይን ኦፖርቹኒቲ የሚለውን ትነኩትና እዚህ ቦታ ላይ ሪፈራል ይጠይቃቸዋል። እንደምትመለከቱት ኦፖርቹኒቲ ስነኩት እዚህ ቦታ ላይ ነው እንግዲህ ቮይስ እንዴት እንደምንለቅ እሱን እንመለከታለን እያንዳንዱ ማለት ነው። እንደምትመለከቱት አሁን እዚህ ቦታ ላይ ይመጣላችኋል። ከዛ ወደታች ወረድ ብለን ኦፖርቹኒቲ የሚለው ይሄው እንደምትመለከቱት እርን የሚለው አለ። አዎንታዊ አስተያየት ተቀብሎ ታውቃለህ ለማለት ነው። ያው እንግዲህ አማርኛን ስለመረጥኩ ነው። ላንጉዌጅ የመረጣችሁትን 2-3 ስፒች መምረጥ ትችላላችሁ። የመጀመሪያው እንግዲህ ማይክ ማስነሳት ነው የሚሆነው ማለት ነው። ማይካችሁን አስነስታችሁ እስከ 20 በላይ ሰከንድ ሚኒመም እንደምትመለከቱት ሪኮርዲንግ ታይም ይላል 20 ሰከንድ ይላል። ከዛ እስከ 5 ማክሲመም ደግሞ እስከ 5 ሚኒት ድረስ ነው ቫሊድ እንግዲህ 1 ሰዓት ከሞላችሁ እዚህ ቦታ ላይ ያሳየኋችሁ ማለት ነው። አርኒንግ የሚለው ውስጥ ገብተን መመልከት እንችላለን። አርኒንጉ ማለት ነው እንግዲህ አርኒንግ ስንት መሆን አለበት ማለት ነው። 1 ሰዓት መሙላት አለበት ማለት ነው። 1 ሰዓት ቢያንስ መስራት አለባችሁ። 1 ሰዓት ከሰራችሁ 10 ዩኤስዲሲ ብለዋል ማለት ነው። እዚህ ቦታ ላይ ደግሞ የኢአርሲ20 ዋሌት አድራሻችሁን እዚህ ቦታ ላይ ኮፒ አድርጋችሁ ባይንድ ማድረግ ይጠበቅባችኋል ማለት ነው። እዚህን ኮፒ እነዚህን ቲክ ታረጉና እዚህ ቦታ ላይ ኢአርሲ በባይናንስ ሊሆን ይችላል ኢአርሲ20 ሰፖርት የሚሆኑ ኢአርሲ20 ሰፖርት የሚሆኑ እንትኖችን ታመጡና እዚህ ቦታ ላይ ኮፒ ታደርጋላችሁ ማለት ነው። ኮፒ አድርጋችሁ በኤስዲሲ እዚህ አድሬሳቸውን ከዛ አድ ዋሌት የሚል አለ ይሄ ይበራላችኋል ከታች ያለው ማለት ነው። ስለዚህ እሱን አድ አድርጋችሁ የምትጠቀሙበት ነው። አሁን ወደ እንትኑ እንሂድ፣ ወደ ፕሮሰሱ እንሂድ፣ እንዴት አድርገን ኮኔክት ማድረግ እንደምንችል እንደምትመለከቱት ዩኤስዲሲ ብሎ እንደምትመለከቱት ወይም ደግሞ ዩኤስዲሲ ፐር ሃወር ብሎ አስቀምጧል። ስለዚህ እዚህ ቦታ ላይ ኦፖርቹኒቲ የሚለውን ኮንቲኒው እንበለውና ሪከርድ እናድርግ። አሁን እንደምትመለከቱት ከላይ ኮንቲኒው ቅድም ገብተን ስለነበር ማለት ነው ኮንቲኒው ብየዋለሁ። አሁን ይመጣልኛል ማለት ነው። እዚህ ላይ ነው እንግዲህ ማይካችንን ቼክ አድርገን ከዛ ምን እናደርጋለን ሪከርድ ማድረግ እንጀምራለን ማለት ነው። እሱን እንመለከታለን። ቮይስ ነው ሪከርድ የምናደርገው ሰለንሾ ኤአይ ብሎ እያመጣልን ነው። ስለዚህ እዚህ ቦታ ላይ እንግባና ኤአዩን አሁን እንደምትመለከቱት አንቶልኛል። አሁን ስለ ቤተሰብህ ንገረኝ ይለኛል። እዚህ ቦታ ላይ ወርታችሁ ረድ ላድርግና ስለ ቤተሰብህ ንገረኝ እያለኝ ነው። እንደምትመለከቱት ስለ ቤተሰብህ ንገረኝ አለኝ። እዚህ ቦታ ላይ የመጀመሪያው እንግዲህ ማይክ ቼክ ነው። ማይካቸውን ቼክ ያደርጋል። እዚህ ቦታ ላይ ነው ሪከርድ የምታደርጉት አለው ዚስ ታይም ትሉታላችሁ ሲል በለውና ከዛ ማይክሮፎናችንን ቼክ ያደርጋል ማለት ነው። ማይክሮፎን ስታርት ቼክን ነው እንደምትመለከቱት አሁን ስታርት አሁን እንደምትመለከቱት ቼክ እንዳደረግ እንትምየዋለሁኝ ቼክ እያደረገ ነው። ሪከርድ ማድረጉን አለማድረጉን ማይክሮፎን ቼክ ይደረጋል። ቼክ ካደረገ በኋላ ምን ትላላችሁ ማለት ነው። አሁን አናላይዝ እያደረገ ነው። ማይክሮፎናችሁ ቼክ ካደረገ ትክክል ነው ማለት የሚረብሽ ቦታ ካልሆናችሁ ቼክ ያደርጋል። ይሄንን የሚያደርገው የመጀመሪያው ስራው ማለት ነው። እንደምትመለከቱት አሁን ቼክ እያደረገ ነው ማይክሮፎናችሁ ማለት ነው። ስለዚህ ቼክ አድርገን እንደምትመለከቱት ማይክሮፎኑ ችግር የለበትም፣ አሪፍ ነው፣ አረንጓዴ በርቷል። ስለዚህ እንቀጥላለን ማለት ነው። ማይክሮፎን ኳሊቲ ከዚህ በኋላ እዚህ ቦታ ላይ ለ20 ሰከንድ ሪከርድ እናደርጋለን። ስለ ቤተሰብ ነገረኝ ያለኝ እንግዲህ እዚህ ቦታ ላይ ስለ ቤተሰቤ ምን አደርገዋለሁ ማለት ነው እነግረዋለሁ ማለት ነው። ቤተሰቤ እንደዚህ ነው ልትሉ ትችላላችሁ። እያንዳንዱ ስለ ቤተሰብ ስለሆነ ይሄ ኤአይ የሚሰበሰበው መረጃ 20 ሰከንድ ከ20 ሰከንድ በላይ ሲሆን ምን አደርገዋለሁ ስቶፕ ለዋለሁ ማለት ነው። አሁን እንደምትመለከቱት ሪከርድ እያደረገ ነው።
ስለዚህ 20 ሰከንድ ሲሆን ምን አደርገዋለሁ ማለት ነው ለእናንተ ለማሳየት ነው። ይሄን ሌላ የምሰራበት ኢሜል አለኝ። አሁን እንደምትመለከቱት ሪከርድ አድርጎ ጨርሷል። ስለዚህ ምን እለዋለሁ ስቶፕ እለዋለሁ ማለት ነው። እዚህ ቦታ ላይ ስቶፕ አልኩት። እንደምትመለከቱት አሁን እዚህ ቦታ ላይ ይሄኛውን ሪከርድ ማድረግ ከፈለጋችሁ ማዳመጥ ከፈለጋችሁ እዚህ ታዳምጡታላችሁ። ጥሩ ነው አይደለም የሚለውን ከዛ ካላችሁ ደግሞ እንደገና አጌን ትሉታላችሁ። ከዛ ሰሚት ትክክል ነው ካላችሁ ደግሞ አሁን ሪከርድ አደርጋችሁ እዚህ ቦታ ላይ ሰሚት ትላላችሁ። ሰሚት ስትሉ የሚረብሽ ነገር ነበር ወይ የት ሆናችሁ ነው ምናምን የሚል እዚህ ቦታ ላይ አለ። አይ ሳይለንት የሆነ ቦታ ነው ካላችሁ እዚህ ቦታ ላይ ታስቀምጡለታላችሁ። እዚህ ቦታ ላይ ደግሞ ሰሌክት ሎኬሽን የት ሆናችሁ ነው ይሄን ሪከርድ እያደረጋችሁ ያላችሁት ነው። ለምሳሌ እኔ ሆም ውስጥ ነው ቤት ውስጥ ሆኜ ነው ሪከርድ እያደረኩ ያለሁት። እዚህ ቦታ ላይ ደግሞ ሌሎች ሀውቱ ምን ተሰማችሁ የሚል አለ። ጥሩ ምናምን እነዚህ የሚል አለ። የፈለጋችሁትን እዚህ ቦታ ላይ መምረጥ ትችላላችሁ። ከዚህ በኋላ እንዳይጠይቃችሁ ከፈለጋችሁ ደግሞ ኤግዛይትድ አልኩት እኔ ለምሳሌ ከዛ እዚህ ቦታ ላይ ሁለተኛ እንዳይጠይቀኝ ከፈለኩ እዚህ ቦታ ላይ ይሄኛውን ዶንት አስክ ሚ ሁለተኛ እለዋለሁ። ምን ተሰማችሁ? ያው አንደኛው መምረጥ ይኖርባችኋል እዚህ ላይ ማለት ነው። እዚህ ቦታ ላይ ይሄኛውን ደግሞ ሁለተኛ እንዳይጠይቀኝ ምን አደርገዋለሁ? ይሄኛውን ሞላና ሰሚት ሪከርድ አደርገዋለሁ። አሁን ፖይንት ምንም አልሰበስብኩ ነበር። ይሄን እንግዲህ ሪከርደን እየተቀበለኝ ነው ወይ አልተቀበለኝም ወይ የሚለውን ሪከርዱን እልካለሁ ማለት ነው። ሰሚት ካደረገ ፖይንቱን 5000 ፖይንት ይሰጠኛል። በዛኛው እንዳልኳችሁ ኤአይ ትሬል ላይ እዚህ ላይ ሲሆን የሚሰጥ የስንት ነው 500 ፖይንት ነው። በዚህ ግን 5000 ፖይንት ይሰጠኛል። አሁን እሱን 5000 ኮይን ይሰጠኛል። እሱን እንመለከታለን ማለት ነው። ስለ ኮይኑ ደግሞ ሌላ ጊዜ 6000 ኮይን ነው የሰጠኝ። እንደምትመለከቱ 10% ደግሞ ቦነስ ስላለው ነው። እንደምትመለከቱት እዚህ ቦታ ላይ 6000 ኮይን ሰጥቶኛል ማለት ነው። እዚህኛው ላይ ኤአይ ትሬል ላይ ስትሆኑ ግን ያለ ሪፈራል ስገቡ ግን ስንት ነው የሚሰጣቸው? ኦልሞስት 500 ነው ቅድም እንዳሳየኋችሁ ማለት ነው። በዚህም ገብታችሁ ማየት ትችላላችሁ። እዚህ ቦታ ላይ ስትሆኑ ደግሞ 500 ፖይንት ብቻ ነው ሪከርድ ስታደርጉ የምታገኙት። እሱንም እዚህ ቦታ ላይ እንደምትመለከቱት 500 ፖይንት ብቻ ነው። በዛኛው ሲሆን ግን ይሄንን ስንት ታደርጋላችሁ ማለት ነው ትሰራላችሁ ማለት ነው። ስለዚህ እዚህ ቦታ ላይ ሂስትሪ ሚል ይመጣል። ሂስትሪው ምንድነው? ስለ ሂስትሪው ደግሞ አንዳንድ ልበላችሁ። ሂስትሪ ውስጥ ስገቡ አሁን ሪከርድ ያደረጋችሁት ፖይንታችሁ አጠቃላይ የሚቀመጥበት ሂስትሪው ነው። እዚህ ቦታ ላይ እንደምትመለከቱት ፔንዲንግ ነው። ቫሊድ ነው ወይ አይደለም ወይ የሚለውን እዚህ ቦታ ላይ ስታተሱ ይታያል። ቫሊድ ከሆነ እንደምትመለከቱት 19 ሰከንድ ነው። ትንሽ ከፍ እንግዲህ ብታረጉት የተሻለ ነው። ከመጀመሪያ ያለው ቪዲዮ የሚጀምርበት አልተቆጠረም ማለት ነው። ስለዚህ ከ20 ሰከንድ በላይ እንዲሆን 28 29 ብታረጉት አሪፍ ነው። መጀመሪያ ላይ እስከምትጀምሩ 19 ሰከንድ ነው የተቆጠረው። እንግዲህ ቫሊድ እንዲሆን ከ20 በላይ ትንሽ ከፍ አድርጋችሁ እንደምትሉት ጥሩ ነው። እዚህ ቦታ ላይ ያለው ይሄን ይመስላል። አርኒንግ ውስጥ ስትገቡ ደግሞ አሁን ላይ ሪከርድ የተደረጉ ነገሮች ይገኛሉ። ኤስዲሲ የሚለው አካባቢ እዚህ ቦታ ላይ ስትገቡ እነዚህ መረጃዎች ታገኛላችሁ። ኢንፎ የሚለው ማለት ነው። እዚህ ቦታ ላይ የኤስዲሲ አድሬሳቸውን ታስቀምጣላችሁ። እዚህ ቦታ ላይ እያንዳንዱን እየገባችሁ ማየት ትችላላችሁ። ፕሮፋይል የሚለው ውስጥ ስትገቡ ደግሞ ፕሮፋይላችሁ ያለበትን ስታተስ ምን እንደሰራችሁ እዚህ ቦታ ላይ ያለውን ያስቀምጥላችኋል። ምን ያህል ሪከርድ እንዳደርጋችሁ ቶታል ቫሊድ ታይም የተመዘገበላችሁ ካለ ያ ተባዝቶ በፐር ሃወራችሁ ቶታል ቫሊድ ታይማችሁ ይሰጣችኋል ማለት ነው። ስለዚህ እሱን ቀጣይ የምንመለከት ይሆናል ማለት ነው። እዚህ ቶታል ቫሊድ ታይማችሁ የሚቆጠርላችሁ ማለት ቶታል ቫሊድ ታይም ተብሎ እዚህ ቦታ ላይ ይመጣላችኋል። ፖይንታችሁ አለ። እዚህ ጋር ደግሞ የተከፈላችሁ ቶታል ቫሊድ ታይም ካላችሁ በቫሊድ ታይማችሁ ተባዝቶ ለምሳሌ በአንድ ሰዓት ውስጥ 10 ዩኤስዲሲ ነው 0.5 ቫሊድ ቢኖራቸው ያ ተገምግሞ ማለት ነው ምን ይሰጣችኋል ማለት ነው። እዚህ ቦታ ላይ ዩኤስዲ ያስያችሁ ይሰጣችኋል ማለት ነው። ይሄን ይመስላል።